ሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ውድ የቲክታክ ቤተሰቦች እንግዲህ ዛሬ በምስራቅ ደንቢያ ወረዳ በቆላ ድባ ከተማ እንግዲህ የኪዳነ ምሕረት ታምሯ ከመመናን እንጠይቃለን። እስኪ ተከታተሉ። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ አይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ፣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ያው እንግዲህ የእመቤታችን የኪዳነ ምሕረት ጸበሏ ብዙ በጣም ታምር እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ሕዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑ ፈውሷለች። እልል በሉ ሲል እንበል እስቲ እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ በአርባ ምንጭ አደጋ ደርሷል። ድንገተኛ አደጋ ደርሷል። ያ አደጋ ምንድን ነው የሚለውን በዝርዝር አስደምጣችኋለሁ። ሌላኛው በቆላ ድባ ሌላ ተአምር ታይተዋል። ያ ተአምር ምንድን ነው? ተአምር ታይቷል የሚባለውስ እውነት ነው ወይ የሚለውን ወደ እናንተ አደርሳለሁ። የአእላፋት ዝማሬን በተመለከተ አዳዲስ መልእክቶችን ወደ እናንተ አደርሳለሁ። ከመቼ እስከ መቼ ነው ቆይታ የሚያደርገው ዝማሬው የሚለውንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። አዲስና ወቅታዊ መረጃዎች ናቸው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ መረጃዎቹ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላ ድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑን ከስፍራው የደረሱን መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ውድ የቲክታክ ቤተሰቦች እንግዲህ ዛሬ በምስራቅ ደንቢያ ወረዳ በቆላ ድባ ከተማ እንግዲህ የኪዳነ ምሕረት ታምሯ ከመመናን እንጠይቃለን። እስኪ ተከታተሉ። ትናንት ማለት ነው በተደረገው ሁኔታ እዚህ አንድ አይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ፣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተናል እኛ ባይናችን። ያው እንግዲህ የእመቤታችን የኪዳነ ምሕረት ጸበሏ ብዙ በጣም ታምር እንግዲህ ለሌሎች ለብፁዓን ለምእመናን ሁሉ የምናስተላልፈው መልእክት በምስራቅ ደንቢያ ወረዳ በቆላ ድባ ከተማ ዛሬ የታየው ታምር ሁሉም አይነ ስውራን ሁሉ የተፈወሱበት፣ ሁላችሁም የክርስቲያን ልጆች የሆናችሁ መታችሁ ይህንን እምነትና ጸበል እንድትፈወሱ ስንል በአክብሮት በእግዚአብሔር ስምና በእመቤታችን በኪዳነ ምሕረት ስም እንጠይቃለን። ከተማ እንግዲህ የተገኘው የእናታችን ኪዳነ ምሕረት ጸበሏ እንግዲህ ብዙ ድውያንን እየፈወሰ ይገኛል። እንዲሁም የምትመጡ መመናን በሙሉ የእናታችን ኪዳነ ምሕረት ምንም አይነት ስጋት እንደሌለ ከወዲሁ እንነግር። እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ሕዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። እልል በሉ ሲል እንበሉ እስቲ ወንድሜ ከመቼ ጀምረ ነው? እስኪ ከመቼ ጀምረ ነው? እስኪ አይነ ስውር የነበርክ ድምፅን ሞቅ አድርገህ ፈውስ ነው ተናገር። አይዞ አትፍራ፣ አይዞ አዲስ ነገር ሆኖበታል። አይዞ ለዓለም መስክርለት የኪዳነ ምሕረትን ተአምር በል ወንድሜ። አይዞ መስክርለት።
9 ወር ነው። አይነ ስውር ከሆንክ በምን ምክንያት ነው እንደዚህ ሆንከው ወንድሜ? በውለሽ ነው። አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት። መስዋዕቱ ስለሚሰበር ባካችሁ እንዳትወርቁ ነው አላሉኝ። እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። የተከሰተውን ሙሉ ቪዲዮ ለማየት በቴሌግራም ቻናላችን ይግቡ። ለተጎጂዎች ፈጣሪ ምህረቱን ይላክላቸው። መልካም ጊዜ። እንግዲህ የአርባ ምንጩን በተመለከተ የደረሰው አደጋ ክፉ ጉዳት አላደረሰም፣ ወይም ደግሞ ተማሪዎቹ በጣም አልተጎዱም፣ ደህና ናቸው። እግዚአብሔር ይመስገን እንኳን አልተጎዱ ማለት እንወዳለን። የተደገፉበት ድጋፍ ፈርሶ ነው እንግዲህ የወደቁት፣ ግን ለሞት የሚያበቃ ጉዳት አልደረሰባቸውም። ጥሩ ነው። እግዚአብሔር እንኳን አተረፋቸው ማለት እንወዳለን። ሌላኛው ግን የቆላ ድባ ተአምር አሁንም ቀጥሏል። ብዙ ሰዎች ይጠራጠሩታል። ተአምር ለምን ተደረገ አይባልም። መጠራጠርም አያስፈልግም። ተአምር ማለት ራሱ ከመደበኛው ውጭ የሆነ ነገር ማለት ነው። እንግዳ ነገር፣ አዲስ ነገር፣ የማይታሰብ ነገር ከህሊና በላይ ማለት ነው እና በእምነት ሁሉም ነገር ይሆናል እና አይሆንም ብሎ መጠራጠር፣ ክሪቲሳይዝ ማድረግ አያስፈልግም ማለት እወዳለሁ። እንግዲህ ሰዎች እየዳኑ ምስክርነታቸውን እየሰጡ ናቸውና የጥርጥር ምልክትን የጥርጥር ሀሳብን ማምጣት አይሆንም ብሎ መደምደም አይቻልም። ተአምሩ አሁንም ቀጥለዋል ማለት እወዳለሁ። ምክንያቱም ሰዎች እየተፈወሱ እየዳኑ ምስክርነታቸውን እየሰጡ ስለሆነ ይህንን መካድ ፈጽሞ አይቻልም። ሶስተኛው እና የመጨረሻው ጉዳይ የአእላፋት ዝማሬ እንግዲህ ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ይካሄዳል። እንግዲህ ዝማሬው ሰማያውያን መላእክትና ምድራውያን ሰዎች ለክርስቶስ የዘመሩት ዝማሬ ምሳሌ ነውና ሁላችንም ታድመን አብረን እንዘምር ማለት ወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።